አንድ ሙስሊም ሁለት አይሸወድም። እህቴ ከሂጃብሽ ያራቀችሽን ጓደኛ አድርገሽ እንዳትሽ ተጠንቀቂ። ይሄ እድልሽ ነው። ምናልባት በረመዳን ብለሽ ሂጃብሽን አስተካክለሽ ለብሰሽ አላህ በዛው ጽናቱ ሊለግስ ይችላል። ዱዓ የምታደርግበት ነው። በጓደኛ አማካኝነት ብዙ ሰው ጠፍቷል። ጓደኛ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ጭምር የጓደኛን ማንነት በምሳሌ ገለጹልን። በሐዲስ አስቀምጠውታል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከዲን የሚያርቀን ከአኺራ የሚያርቀን ከአላህ የሚያርቀን ጓደኛ በጭራሽ፣ ከሰላት የሚያርቀን ጓደኛ በጭራሽ። ና መስጊድ ዳዕዋ እናዳምጥ ስትለው አይ በኋላ በዩቲዩብ እናገኘዋለን በቲክቶክ እናየዋለን ብሎ ከሚያርቀን ላ መስጊድ ዩቲዩብ እኮ ቲክቶክ እኮ የሚተላለፈው እንደው እዚች መስጊድ ላይ መገኘት ለማይችሉ ውጭ ሀገር ሄደው የትም መስጊድ መንቀሳቀስ ማይችሉ እህት ወንድሞች አሉ። በስራ አማካኝነት እዛው ሄደው ዒልምን እስላምን እንዲረዱ በማሰብ እንጂ መስጊድ ውስጥ የሚመስል ዒልም የለም። ይንወቁ መስጊድ ውስጥ የሚሰጠው ዒልም በተለይ ረመዳን ላይ ዱዓዎች ይበዛሉ። እንቀመጥ። ቢያንስ 4 ልዩ ሽልማት አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። መጅተማዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ አይቀማመጡም። ተቀማምጠው ስለሱ የሚነጋገሩ ቢሆን እንጂ ስለምን የትሉነ ኪታበላህ የሱን መጽሐፍ የሚያነቡ ከሆነ የሚማማሩ ከሆነ ስለ ኢስላም የሚነጋገሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና። የመጀመሪያው ሽልማት ሰኪና ይወርድባቸዋል። ደስታ መረጋጋት ዛሬ የጠፋው ገንዘቡን ይዛል፣ ደስታ አጣ። ቤት መኪናው አለ፣ ደስታ አጣ። ፎቁ ተደርድሯል፣ ደስታ አጣ። ስለዚህ ቅረብ ወደ አላህ። አላህን ርቀ ደስታ የለምና ወደ አላህ ቅረብ፣ ደስታ ታገኛለህ። መስጊድ ላይ ተገኝ፣ ተቀመጥ፣ ሶብር አድርግ፣ ደስታ ታገኛለህ። ኢላ ነዘለት ዐለይሂሙ ሰኪና። ሰኪናን መረጋጋትን ደስታን አላህ በእነሱ ላይ ቢያወርድባቸው እንጂ ወሐፈትሁሙል መላኢከቱ መላእክቶች ይከቧቸዋል፣ ያጅቧቸዋል። ዱንያ ላይ የሚወደድ ሰው የተከበረ ባለሀብት ስልጣን ያለው የሆነ ታዋቂ ሰው አንተን አጀበህ ከበበህ ሲባል እንዴት ነው የሚሰማ ደስታ? እኔ እኮ ከገሪካ ሄድኩ ትላለህ። ዱንያ ላይ ደስታ ተሰምቶ መላእክቶች ወንጀል የሌለባቸው الذين لا يعصون الله ما أمرهم ويفعلون ما يؤمرون የተባሉት ክቡራን የተወደዱ መላእክቶች ከብርሃን የተፈጠሩ መላእክቶች አንተን ይከቡሃል። የስትሆን መልካም ቦታ አላህ ቤት ስትገኝ፣ ዒልምን ስትማር፣ የነብዩን ሐዲስ ስትማር፣ ቁርአን ስትቀራ፣ ዚክር ስታደርግ መላእክቶች ይከቡሃል። ወገሽየቱም ረሕማ ሶስተኛው የአላህ እዝነት ይሸፍናቸዋል። አላህ በእዝነቱ ነው የሚሸፍነህ። የአላህ እዝነት ካንተ ጋር ከሆነ አስበው እንግዲህ ያለው